لا 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 على فرسنيو على فرسنيو على فرسنيو على فرسنيو ربنا برا عيني رارا بيرم تلالا قلت العقار من قال لي كانورا የጨለማ ኑሮ በቃ በቃ ኑሮ በቃ በቃ wait. አንተ ዳግም ወይ እኔ ማር ምን እየሰራ ነው? እየጻፍኩ ነው። እየጻፍኩ ነው። እየጻፍኩ በአመት በዓለም እየጻፍኩ ነው ስትል አፍህን ሞልተህ አታፍርም እንዴ? አትቀልድ በእናትህ ተነስና ሽንኩርቱን ላጥ እንዴ ማር አንዴ የጀመርኳትን ልጨርስ። ወደ ቆንጆ ልጅ አባት ቀልድ እባክህና ተነስና አብረን ሽንኩርቱን ላጥ እንዴ እኔ እኮ መስቀ አያቴ ትዝ ብለውኝ ነው። እንዴት ትዝ አለሽ በለኝ። እሺ እንዴት ትዝ አለኝ መሰለህ? አያቴ ማለት ነው በጣም የሚያስቅ ሰው ነው እና የጦር አዛዥ ነበረ እና የጦር አዛዥ ነበረ 200 አለቃ ነው 200 አለቃ 100 አለቃ ብቻ የሆነ እንደዚህ አይነት ነገር ነበርና ቆይ እና ምን አላቸው መሰለህ? አሳር አላቸው ይላሉ። ተጠንቀቅ ሲሉት ይላሉ እና ብቻ እንደዚህ ምናምን ያለ ሳሰልጥናቸው ቆይና ቀኝ ኋላ ዝር ሲል እንበልቁጥር ከማሾቹ ወደ ቀኝ ከማሾቹ ወደ ግራ እየዞሩ አስቸገሩት። ቆይ ስማኛ ከዛ ምን አደረገ መሰለህ? ገምት እስኪ ምን አደረገ? እንጃ ወዴት ማተዞር አላቸው። እሺ ሞዛዛ አይደለም እንደሳልም ያላቸው ምን አለ መሰለህ? ቆይ ስማኛ
እሱን ሰነ ያሰማኝም እንዴ? እሺ የሰማሽ እዛው ምን አለ መሰለህ እንድቆምና እኚህ አዳዲስ ወታደር ከመሆናቸው በፊት ምንድን ነበሩ አለ። ከዛ ምን ቢጥሩ ነው ገበሬዎች ተባለ። ገበሬዎች ነበሩ። ከዛ አብልጥ ሰው ከዛ አንድ ዘዴ ፈጠረ። በግራ እጃቸው ቃሪያ በቀኝ እጃቸው ሽንኩርት አሰታቸውና ወደ ሽንኩርት ዘራ እጃቸው ገበሬዎች ባለጉና ወደ ቀኝ ዘሩ ይባላል። በጣም ያስቀል በጣም ነው የሚያስቀው። የምሬ ሽንኩርቱ ላይ መጣ ዳጊ በእናትህ አንድ ነገር ተናግረህ የጋሽዬ ጎረቤት ጋሽ ከቤ ባለፈው ትናንትና ምናምን ብቻ ከስራ ወጥተው ሜክሲኮ ጋር አካባቢ ሲደርሱ ታክሲ ገጫቸውና ከሞቱ። አንተ ሰምተኸኛል? አዎ በጣም ሰምቼሻለሁ። በጣም ደስ የሚል ቀልድ ነው የነገርሽኝ። ጋሽ ከቤ ሞቱ። ቆይ ማለቴ ደንግጬ እኮ ነው። ጋሽ ከቤ ምን ሆኖ ሞቱ? ለምን ሞቱ? ታክሲ ገጭቷቸው ሞቱ እያልኩ አይደለ? እኔ እዚህ ላንተ ለፈልፋለሁ፣ አንተ አትሰማኝም አይደለ? እኔ በአመት በዓል ዳጊዬ ብቻውን ይሆናል ብዬ አንተን ብዬ ብመጣ አንተ ሌላ ነገር እየሰራ ኢግኖር ታደርገኛል። እኔ ለንቀት በቃህ አይደለ? ለንቀት በቃህ አይደለ? ዳጊ ማለት አሁን ይሄ ከንቀት ጋር ምን አገናኙሽ? አንደርስታንድ ብታረጊ ምን አለበት? እሺ አንደርስታንድ አደርጋለሁ፣ ችግር የለም። እሺ በቃ አንዴ ብቻ የጀመርኳት ልጨርስ። ኦኬ አንዴ ብቻ የምር አንዴ ነው የጀመርኳት ልጨርስ። ከዛ በኋላ ምንም አንቺ ጋር ነው። እሺ አንተም እኔ ወደ ቤት ነው። ችግር የለም። ዳጊ በቃ አገኘሽ